6 ቤኒሻንጉል ጉሙዝ 6.12% ሴንትራል ኢትዮጵያ ማዕከላዊ ኢትዮጵያ 9.23% ድሬዳዋ 11.29% ጋምቤላ 3.74% ሐረሪ 22.67% ኦሮሚያ 10.53% ሲዳማ 6.95% ሶማሌ 9.2% ደቡብ ኢትዮጵያ 5.82% ደቡብ ምዕራብ ኢትዮጵያ 4.92% ትግራይ 11.1% አስፈተናቸው ተማሪዎች ይህን ያክል አሳልፈዋል። የተማሪው ቁጥር ያለፈው ተማሪ ቁጥር ያስፈልጋቸዋል። አንተ እኮ ያለው ጋዜጠኛ ያስፈልጋቸዋል። ጋዜጠኞቹ ያስፈልጋቸዋል ቁጥሩ። አዲስ አበባ 18646 ተማሪ አልፏል። አፋር 705 አማራ 15225 ቤኒሻንጉል ጉሙዝ 457 ማዕከላዊ ኢትዮጵያ 2800 ድሬዳዋ 410 ጋምቤላ 280 ሐረሪ 599 ኦሮሚያ 20807 ሲዳማ 1827 ሶማሌ 1616 ደቡብ ኢትዮጵያ 3011 ደቡብ ምዕራብ ኢትዮጵያ 835 ትግራይ 3146 በዚህ ዓመት በጣም በከፍተኛ ርብርብ መስራት አለብን ብለን አስበን የሰራ ነው። አንዱ እንትን ቢኖር ምንም ተማሪ የማያሳልፉ ትምህርት ቤቶችን ሲግኒፊካንትሊ መቀነስ ነው። ሁለት አይነት ኢንተርቬንሽኖች አድርገን ነበር። አንደኛው ኢንተርቬንሽን ከማስተር ካርድ ፋውንዴሽን ጋር በመተባበር በ700 ምንም ባላሳለፉ ትምህርት ቤቶች ላይ ስፔሻል የሆነ እርዳታ ተማሪዎቹም ለመንበት ፕሮግራም ሲሆን፣ ሁለተኛው በትምህርት ሚኒስቴር በራሱ በኩል ምንም ባላሳለፉ ትምህርት ቤቶች ላይ የተሰሩ ነበሩ። 1200 በሩ ትንሽ አይደለም። በተለይ አስታውሰው በኮምፒውተር ፈተና ከወሰዱ ትምህርት ቤቶች ውስጥ በፊት ምንም ካላሳለፉ ትምህርት ቤቶች በኮምፒውተሩ ብቻ ወደ 4500 ተማሪዎች አልፈዋል። በእነኚህ ትምህርት ቤት 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ፣ ዘንድሮ 88 ሆነዋል። በ26 ትምህርት ቤቶች ሙሉ ለሙሉ ተማሪዎቻቸውን አሳልፈዋል። ምንም ተማሪ ያላሳለፉ ትምህርት ቤቶች በክልል አዲስ አበባ 1 ትምህርት ቤት አለ፣ አፋር 21 ትምህርት ቤቶች፣ አማራ 98 ትምህርት ቤቶች፣ ቤኒሻንጉል ጉሙዝ 29 ትምህርት ቤቶች፣ ማዕከላዊ ኢትዮጵያ 22 ትምህርት ቤቶች፣ ድሬዳዋ 5 ትምህርት ቤቶች፣ ጋምቤላ 2 ትምህርት ቤቶች፣ ሐረሪ 3 ትምህርት ቤቶች፣ ኦሮሚያ 156 ትምህርት ቤቶች፣ ሲዳማ 16 ትምህርት ቤቶች፣ ሶማሌ 9 ትምህርት ቤቶች፣ ደቡብ ኢትዮጵያ 86 ትምህርት ቤቶች፣ ደቡብ ምዕራብ ኢትዮጵያ 69 ትምህርት ቤቶች እና ትግራይ 48 ትምህርት ቤቶች ምንም ተማሪ አላሳለፉም። 100% ያሳለፉ ደግሞ አዲስ አበባ 24፣ አፋር 1፣ አማራ 8፣
ማዕከላዊ ኢትዮጵያ 3 ትምህርት ቤቶች፣ ድሬዳዋ 1፣ ጋምቤላ ምንም የለም፣ ሐረሪ 1፣ ኦሮሚያ 37 ትምህርት ቤቶች 100% አሳልፈዋል። ሲዳማ 2፣ ሶማሌ 1፣ ደቡብ ኢትዮጵያ 4፣ ደቡብ ምዕራብ ኢትዮጵያ 1፣ ትግራይ 4። ፈተና በሁለት መልኩ ሃይብሪድ ነው የሰጠነው። እንደምታውቁት ኮምፒውተር ቤዝድ ቴስቲንግ እና ፔፐር ቤዝድ ቴስቲንግ። በሁለቱ መካከል ያለው የማለፍ ምጣኔ ሲግኒፊካንት የሆነ ዲፍረንስ አለ። በኮምፒውተር ቤዝድ ኦንላይን የተፈተኑ ተማሪዎች 18.37% አሳልፈዋል። በወረቀት ፈተና የወሰዱ 4.2% ብቻ ተማሪዎችን አሳልፈዋል። አንዱ ቶሎ ብለን ከዚህ ከወረቀት ከመፈተን ወጥተን ወደ ኦንላይን ፈተና እንገባለን ስንል ነበር። ዘንድሮ እንደማንም ገፍተን 100 እንደርሳለን ያልነው ወደ 60% አካባቢ ነው የደረስነው። በሚቀጥለው ዓመት ግን ፉል ኮሚትመንት አለ። 100% በኮምፒውተር ላይ የተመሰረተ ፈተና እንሰጣለን። ሁሉንም እናስብ። ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው። 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ፣ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር ትምህርት ቤት። በማህበራዊ ሳይንስ እኚህ ሁለቱም በናቹራል ሳይንስ ነው ናይሴት። በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪር ትምህርት ቤት ይባላል። ከዛ ነው ግሬድ የተገኘ። ሁሌም እንደሚጠበቀው ከተለያዩ ጥፋቶች ምናምን ይገኛሉ። ከዛ ሱፐርቫይዘሮች የሚመጡ ኮምፒውተር ላይ ስንከታተል ምን ይዛቸው እነሱን የበለጠ እያጣራን እንሄዳለን። ሲገቡ ኮምፒውተር ስልክ ይዘው በመግባት በምናምን በተለያየ መንገድ ወደ 265 አካባቢ ተማሪዎች ከፈተናው እንትን ተብለዋል። ኮምፒውተር ላይ ደግሞ ባለ ኢሬጉላሪቲ ተብሎ እየተጣሩ በዝርዝር እየተጣሩ ያሉ ተማሪዎች አሉ። በዋናነት እነኚህ ናቸው ዋና ሃይላይቶች ናቸው ብለን ለዛሬ ያዘጋጀንላችሁ። በአጠቃላይ ያለው ስሜት ከእናንተ ጋር ከመነጋገራችን በፊት ከክልል የትምህርት ኃላፊዎች ጋር ልንነጋገር ነበር። በውጤቱ በአብዛኛው ደስተኞች ነን። ከዚህ በፊት ከነበረው መሻሻል እየታየ እንደሆነ የምንሰራ
እነሱ እንደተጠበቁ ሆኖ ግን ዝም ብለን ጥቅል የሆነ ማክሮ ፊገር እናውራ ካል 585 ስቲል በጣም ከዚህ በፊት በነበረው ሁኔታ አይ ቲንክ ብዙ እርምጃ የተወሰደባቸው ትምህርት ቤቶች እነሱ ትምህርት ቤቶች ላይ ብዙ የርዕሰ መምህራን ተቀይረዋል። አስተማሪዎች ላይ ስፔሻል ትሬኒንግ በየክልሉ በራሳቸው መስጠት ጀምሯል። እኛም በሰፊው መምህራንን የማስተማር ስራ እየሰራን ነው። እንደሚታወቀው አይ ሚን ግልጽ ሆኖ የመጣው ነገር የአንድ አካባቢ ወይ አንድ ትምህርት ቤት የሚገባ ተማሪ እና ሌላ ትምህርት ቤት የሚገባው ተማሪ ልዩነት አንደኛው ቦታ የሚገባው የተለየ ስማርት ሆኖ የተለየ ችሎታ ኖሮት ሌላው ስለሌለው አይደለም። የምንሰጠው የትምህርት አይነት እና የሚሰጠው ድጋፍ ልዩነት እንደሆነ በጣም ግልጽ ሆኗል። ሶ አይ ቲንክ ይሄ ለክልሎች ግልጽ ትምህርት ሆኖ ለወላጆች እንደዚሁ በተለይ ግልጽ ትምህርት ሆኖ ወላጆች ትምህርት ቤቶችን መከታተል የሚጀምሩበት ክልሎችም እንከራ ያለ እርምጃ እነኚህ ምንም በማያሳልፉ አትሊስት የትምህርት ቤት አመራሮች ምናምን ከዚህ በፊት የነበረው አይነት ይሄ በፖለቲካ እንትን መመደብ ምናምን ቀርቷል። አትሊስት ታትስ የምናውቀው አይ ቲንክ በተወሰነ ይሄ መሻሻል የመጣውም በሱ ነው። ግን ስቲል ገና ብዙ ይቀረናል። የአዳሪ ትምህርት ቤቶችን ቁጥር እየጨመርን ነው። እንደምታውቀው በፌደራል ደረጃ እንትን የምናደርገው ዘንድሮ ወደ 2500 አካባቢ ተማሪዎች እንቀበላለን። 9ኛ ክፍል እና 10ኛ እና 9ኛ የነበሩት 5 ትምህርት ቤቶች ነበሩ። ዘንድሮ 9 ደርሳለን። እነኚህ ከሌላውም በተለየ ኤሊት የሆነ ትምህርት የሚያገኙ የሚማሩበትም ሰዓት ከሌላው ከፍ ያለ እስከ ምሽቱ 4 ሰዓት ምናምን እዛው እያጠኑ ምን እያሉ ነው የሚሰሩት። በስፖርትም በሁሉ ነገር የላቀ ስብዕና ያላቸው የወደፊት የሀገር መሪዎች እናመራለን ብለን የምንሄድበት ነው። በአጠቃላይ የሚያልፈውን ተማሪ መጠን ከፍ ያደርገዋል። ግን የኛ አምቢሽን ከዛም በላይ ነው። ለእነኚህ ልጆች ያለን አምቢሽን ዝም ብሎ 12ኛ የሚያልፉ ብቻ ሳይሆን በብዙ መልኩ በትውልድ ደረጃ ይሄ በዓለም ደረጃ እየመጣ ያለውን ለውጥና በፍጥነት እየተቀየረ ያለውን በቴክኖሎጂ በእውቀት እየተቀየረ ያለው ዓለም ላይ ለመድረስ የሚያስችሉን የወደፊት አመራሮች አመራር ስንል የፖለቲካ አመራር ሳይሆን ሳይንስ በቴክኖሎጂ በማፍራት ነው። ሶበርጫ ምን ሄደው ለዛም ኩዝ ዓለም ክፉኛ እየሮጠ እየደረሰብን እንትን አልፎን እየሄደ ነው እና ያንን ለማጥበብ የምንችለው በእውቀት ያለውን ጋፕ እያጠበብን መሄድ እንዳለብን ክሊር ሆኖ በመንግስት ደረጃ አስበን የምንሰራው ነው። በዚህ ዓመት አርቲፊሻል ኢንተለጀንስ ዩኒቨርሲቲ ይጀምራል። እንደምታውቁት በዛ ቴክኖሎጂም ወደፊት ለመሄድ ነው የሚታሰበው። ትምህርት ለአገር እድገት፣ ለአገር ሰላም፣ በአገር ውስጥ ያሉ ሰዎች ጥሩ ሰዎች እንዲሆኑ ለማድረግ ትምህርት በጣም ትልቁ መሳሪያ and I think አይናችንን ከፍተን ነው እየሄድንበት ያለ ነው። ይሄ ዝም ብሎ በግምት የሚሰራ ሳይሆን አይናችንን ከፍተን አውቀን በምንም የኢኮኖሚ ሴክተር ይሁን የማህበራዊ ሴክተር ከምንሰራው ባልተናነሰ የሚቀጥለውን የዚህን ሀገር አፈንታ የሚወስን ትምህርት ነው በሚለው አትኩረን እየሰራን ያለ ነው። በዩኒቨርሲቲዎችም ውስጥ የምንሰራው ሪፎርም አጠናክረን እየቀጠልን ነው። በአንድ በኩል ይሄንን ልዩነት ለማጥበብ እድልን ለማድረግ እንሰራለን። በሌላ በኩል የትምህርት ደረጃችን ሀገር ከፍ እንዲል እሱን ነው እያደረግን ያለን። ሌላ አንደኛ ክፍል እሺ
በሙያ ትምህርት ዙሪያ በሰፊው ስራና ክህሎት አካባቢ ያለውን በሙያ ትምህርት ለማስፋት እየተደረገ ያለውን በዝርዝር እዛ ሄዶ ማወቅ ይጠቅማል። እኔ ፐርሰናሊ በዝርዝር ስለማላውቀው ሰፋ ያለ እንቅስቃሴ እየተደረገ እንደሆነ አውቃለሁ። ከኛ ጋር 12ኛ ክፍል የወደቁ ተማሪዎችንም በብዛት ወደ ትምህርት ቤቶች የሙያ ትምህርቶች እየገቡ እንደሆነ እናውቃለን። የትምህርት ስርዓቱና ካሪኩለሙ ፈንዳሜንታሊ ከተቀየረበት ነገር አንዱ ይሄ ነው። ይሄ በፊት የነበረው አይነት አካዳሚክ የሆነ እንትን ብቻ ሳይሆን ሃይ ስኩሎቹ በሙሉ ይሄ ኮምፕሬሄንሲቭ ሰከንደሪ ስኩል ሲሆኑ ተብሎ የሚሰራው ወደ አካዳሚ እንኳን መሄድ የሚፈልጉም ቢኖሩ ግን ሙያን ማወቅና እንትን መማር አስፈላጊ ነው በሚል ነው። አሁን ሃይ ስኩሎቹ በሙሉ ወደ ድሮ እንደነበረው የቴክኒክ ትምህርት አብረው እንዲማሩ ይደረገው። አሁን እሱን ስታረጊ እነኚህ ሁሉ ትምህርት ቤቶች ላይ በቂ አስተማሪ ታገኛለሽ ወይ? በሁሉም አይነት ትምህርት ሰዎች ታገኛለሽ ወይ የሚለው ኦብቪየስሊ ቀስ እየተባለ የሚደረስበት ነው። አንዱ ምን መርጠው ምንድነው መስጠት የምንችለው በዚህ አመት በሚቀጥለው አመት ስንት ይጨምራልን እያልን ነው ሄደው። አንዳንዱ ካፒታል ኢንቴንሲቭ ነው እንደምታውቁ የሙያ ትምህርት ለማስተማር አሁን የማሽን እንትን እናስተምራቸው ብንል በእያንዳንዱ ትምህርት ቤት ውስጥ እንደዛ ማድረጋችን አንዱ የሚደረገው ምንድነው አካባቢው ካሉ ቲቤቶች ጋር የሙያ ትምህርት ቤቶች ጋር እናገናኛቸውና እዛ እየሄዱ ትሬኒንግ የሚወስዱበት እንትን እናደርጋለን። ግን እነኚህን ትምህርት ቤቶች ራሳቸውን ሰፋ ያለ የቴክኒክ ትምህርት መስጠት የሚችሉ እንዲሆኑ ለማድረግ እንሞክራለን። አሁን ዘንድሮ እኛና ሰዎች ለሰዎች በአንድ ላይ ወደ 34-35 ሞዴል ሁለተኛ ደረጃ ትምህርት ቤቶች እየሰራ ነው ሁሉ ክልል እና እነኚህ ሞዴል ትምህርት ቤቶች በትክክል ባስታውሰው ወደ 22 ብሎኮች ናቸው። በጣም ግዙፍ ትላልቅ ትምህርት ቤቶች ናቸው። ሁሉም አይነት የሙያ ትምህርት እንዲኖራቸው ተደርጎ ነው የተሰሩት። አሁን እነኚህ በክልል ውስጥ ያሉ ሞር ወደ ሙያ ትምህርት ኢንክላይንድ የሚሆኑ ልጆችን ከ10ኛ ክፍል ጀምሮ ኢቭን ከዛም ኤርሊየር እንደዚህ የቴክኒክ ትምህርት እየተማሩ እንዲመጡና ኢቭን ሲጨርሱ 12ኛ ክፍል ባያልፉ እንኳን በዛ ባገኙት ላይ ዜን የሙያ ትምህርት ቢጨምሩበት ቲቤቶች ላይ ዜን ወደ ስራ በደንብ ሊያስቀጥላቸው የሚችል ክህሎት ይዘው ይገባሉ። ሌላው ያነሳሽው እና በጣም ኢምፖርታንት የሆነው የትምህርት ቤቶችና የኢንዱስትሪ ትስስር። አሁን በዩኒቨርሲቲ ደረጃ የከፍተኛ ትምህርትና የኢንዱስትሪ ትስስር ህግ አዋጅ ወጥቷል። በዛ መሰረት ዩኒቨርሲቲዎች ከኢንዱስትሪ ጋር እየተሳሰሩ ተማሪዎች የሄዱ እነኚህ ቦታዎች ኤክስትረንሺፕ የሚሰሩበትን ሁኔታ እየተፈጠረ ነው። እሱን አሁን በሁለተኛ ደረጃ ትምህርት ቤቶች በተለይ የሙያ ትምህርት የሚማሩ ተማሪዎች ላይ ለማድረግ በየክልሉ እንቅስቃሴ ተጀምሯል። ገና ነው እንደሚታወቀው አብዛኛው የኛ ባለ ኢንዱስትሪዎች ምንም አይችልን ሰው አስገብቶ እንትን ማድረግ ይፈራሉ። ግን ቀስ እያን ለማለማመድ እየሞከረ ነው። ለነሱም እንደሚጠቅም እያሳየን ሪሊ ስኪል ያላቸው ልጆች እያስተማሯቸው እንትን ካደረጉ የበለጠ ይጠቀማሉ። በትምህርት ቤቶቹም ደረጃ አስተማሪዎቹ ዝም ብሎ አካዳሚሻንስ ብቻ እንዳይሆን የኢንዱስትሪ ውስጥ ያሉ ኃላፊዎች፣ ኢንጂነሮች ዩኒቨርሲቲ መጥተው አስተማሪ እንዲሆኑ አንዳንድ ኮርስም ቢሆን
እንዲያስተምሩና ፕራክቲካል የሆነ እውቀት ልጆቹ ይዘው በሜካኒካል ኢንጂነሪንግ ዲግሪ የሚያገኝ ልጅ እዛው ካለው እንትን በተጨማሪ ፕራክቲካሊ ስራ ቦታ እንዴት ነው የሚሰራው የሚለው ወጥቶ እንዲያይ እነኛ ደግሞ ለአካዳሚክሱ ምን ቢያስተምር ኢንዱስትሪውን የበለጠ ይጠቅመዋል፣ ምን አይነት ነገሮች ናቸው የሚጎሉን የሚለውንም ቢያስተምርና እውቀታችን ትምህርታችን በተቻለ መጠን በተጨባጭ ከምናየው ዓለም ጋር የሚሄድ እንዲሆን ለማድረግ እየተሞከረ ያለ ጊዜ ይወስዳል። ትንሽ ጊዜ ይወስዳል። የአመለካከት ብዥታ የለም። አሁን በዚህ ክሊር የሆነ አመለካከት ነው ያለው ቦዝ በትምህርት ሴክተሩ በኢንዱስትሪው። ይሄ አስፈላጊ የሆነ ግንኙነት ነው። በዚህ ላይ መግፋት አለብን። የነ ቻይና ኤክስፒሪየንስ የሚነግረን እሱ ነው። አዎ በ2017 11ኛ ለስመሽተናቸዋል። እሺ ልክ ነው። ከፈተናው ጋር ይሄዳል ብለን ታገኘው አይቀር ይወጣልኝ ነው። እሺ ሬሜዲያል ትክክል ነው ያልነው። ሬሜዲያል ፊክስድ የሆነ ሁሌም የምናደርገው የተማሪ ወደ ዩኒቨርሲቲ ማስገቢያ ሜካኒዝም አይደል። የሚያልፈው ተማሪ መጠን ሲቀንስ ዩኒቨርሲቲዎችም ተማሪ የማይኖራቸው ሁኔታ ከተፈጠረ ፈተናውን ወድቀዋል የቆራረጡ አንልም። አንዳንቃቸውና በዛቴ ዘዴ መሀል ላይ አቅቷቸው በተሻለ መጠን በደንብ አዘጋጅቶ እንትን እናደርጋለን። በዚህ ምክንያት መጀመሪያም ጀምሮ ያልነው የሬሜዲያል መግቢያ ውጤት ከፍ እያለ ይሄዳል። የምንቀበለው ተማሪ በሬሜዲያል እየቀነሰ በምንድነው ዲፔንድ የሚያደርገው? በሚያልፈው ተማሪ ብዛት። ዘንድሮ 20,000 ጠቅላላ 70,000 ተማሪ አካባቢ አልኩ። ኦብቪየስሊ የምንቀበለው የሬሜዲያል እንትን ይቀንሳል። ተስፋ የምናደርገው ከ50 በላይ የሚያመጣው ተማሪ ቁጥር ጨምሮ አትሊስት ዩኒቨርሲቲዎቻችን በቂ ተማሪዎች ኖሯቸው እንትን እንዲያደርጉ። ያ ስንት ይሆናል የሚለው አንድ ይሄን ውጤት የዚህን ውጤት ስራ ከጨረስን በኋላ ያለውን የተማሪዎች ውጤት አይተን ከቶፍ ፖይንቱ ስንት ይሆናል የሚለው እነግራለን ማለት ነው። ከመጽሐፍ ጋር የተነሳው ሰፋ ያለ ውይይት ስለሚፈልግ እዚህ ላይ የምንነጋገርበት አይደል። በእርግጠኛነት ነገር ሁለት ኢንትረስቶች አሉ። በአንድ በኩል ያለው ኢንትረስት ለተማሪዎቻችን መጽሐፍ ማድረስ፣ ለተማሪዎቻችን መጽሐፍ በከስ ባለ ዋጋ በጥሩ ኳሊቲ በፎሎ መጽሐፍ እንዲያገኙ እንፈልጋለን። እናንተ የሚዲያ ሰዎች ኮንቲኒየስሊ ኮምፕሌንት ስታደርጉ ነበር። ትዝ ይልህ እንደሆነ ኤሌመንተሪ ስኩል ተማሪዎች መጽሐፍ እያገኙ አይደለም ምናምን። ይህንን መጽሐፍ ማተም ያለባቸው ክልሎች ናቸው። የትምህርት ሚኒስቴር ሪስፖንሲቢሊቲ ማለት ግን የትምህርትን ኳሊቲ የትምህርትን ጥራት ማሻሻል ዋና ኃላፊነታችን ነው ካል አንዱ የትምህርትን ጥራት እናሻሽለው ልጆቹ ዝም ብሎ አስተማሪ የተናገረውን ነገር ሰምቶ መውጣት ሳይሆን መጽሐፍ በራሳቸው አንብበው እንትን ማድረግ እንዲችሉ መጽሐፉን እጃቸው ላይ ማድረስ ነው። ይሄንን የመጀመሪያው ዓመት
እንዳለቀ የሁለተኛ ደረጃ ትምህርት ቤት ኃላፊነት የትምህርት ሚኒስቴር ስለነበረ ወደ 45 ሚሊዮን የሚሆን መጽሐፍ አሳትመን ወዲያው ሁሉም ተማሪ